ማፍቀር ወንጀል ነው? በጣም ነው የሰደበችኝ። እውነት በጣም ነው የገረመኝ። እንደዚህ ትሳደባለች ብዬ ጭራሽ አልጠበቅኩም። ምንድን ነው ያደረኩት እኔ? ሶሻል ሚዲያ ላይ ለምን አመጣህ ብላ የወረደችብኝ የስድብ መዓት፣ የስድብ ናዳ እኔ ምን ብዬ እንደምናገር ለራሱ አላውቅም። ለእናንተ እንዴት ብዬ እንደማስረዳውም አላውቅም። እና አላውቅም ብቻ አላውቅም። እኔ እንጃ እኔ እንዴት ብዬ እንደምነግራችሁ ለራሱ አላውቅም። በቃ እወዳታለሁ፣ ምንም ማድረግ አልችልም። መውደድ ደግሞ በእኔ አልተጀመረም። እና በጣም ነው የከፋኝ ስለሰደበችኝ። የሌለ ቃላቶች ነው የተናገረችው እና ከእሷ የማልጠብቃቸውን ንግግሮች ነው የተናገረችው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች፣ ውድ ቤተሰቦቼ እንግዲህ ተከስተናል ማለት ነው። ዛሬ ከች በቆረቆንች ብለናል። እስቲ እስከ መጨረሻ አዳምጡኝ የዛሬው ታሪኬን ማለት ነው እና መልስም እንደምትሰጡኝ እና አስተያየታችሁም እንደማይነፈገኝ ሙሉ እምነት አለኝ ማለት ነው። እስከ መጨረሻ አብራችሁ ይቆዩ። ከትላንት በሰራሁት ቪዲዮ መሰረት ምላሽ ያገኘው ይመስለኛል፣ ያላገኘው ይመስለኛል። ያው ልጅቷን ያው በቪዲዮ ሰርቼ ብለቅም እንግዲህ ያው በውስጥ እንደምናወራ ነግሬያቸዋለሁ። በውስጥ እያወራን ነበረ። በቪዲዮ ላይ በሰራሁት መሰረት ልክ ቪዲዮን ከተለቀቀ በኋላ ደውላብኝ በጣም ተቆጣች። ለምን ሚዲያ ላይ ማምጣት ለምን አስፈለገ አለችኝ። እኔም በእርግጥ ወደ ሚዲያ ማምጣት ፍላጎት አልነበረኝም። ይሁንና ግን እንድታውቅልኝ ስለፈለግኩ ነው። ሁሉም ሰው እንዲያውቅልኝ ስለፈለግኩ ብቻ ነው እንጂ ወደ ሚዲያ ላይ ማምጣት አልፈለግኩም ነበረ። ግን በጣም በመሀላችን የሌሉ ክርክሮች፣ የሌሉ ጭቅጭቆች፣ በጣም ጠቦች ተፈጥረው ነበረ። ቢሆንም የሆነ ፍንጭ ያሳየችኝ ይመስለኛል። ልትቀበለኝም ላትቀበለኝም ትችላለች። እንግዲህ ምንም ማድረግ አልችልም። ከተቀበለችኝም ኦኬ፣ ካልተቀበለችኝም ደግሞ ምንም የማደርገው ነገር የለኝም ማለት ነው። እና ይሁንና ግን እኔ እንጃ እኔ እንዴት ብዬ እንደምናገር አላውቅም። ብቻ የሆነ ደስታ አለኝ። የሆነ በቃ በውስጥ ቪዲዮውን ካየች በኋላ መታ በውስጥ ስላናገረችኝ በጣም ደስ ብሎኛል። ከዚህ በፊትም በደንብ እናወራ ነበረ። ነገር ግን በእንደዚህ አይነት ነገር ውስጥ አውርተን አናውቅም። እኔ እንዳውም የመጨረሻ ትቆጣለች፣ ታኮርፈኛለች። ጭራሽ ስልኬንም አታነሳም ወይም ደግሞ ደውልልኝም ብዬ ጠብቄ ነበረ። እሷ ግን ያው ደውላልኝ ለማውራት በቅተናል ማለት ነው። ነገር ግን ያው እሺታም የለ እምቢታም የለ፣ ምንም አይነት ያሳየችኝ ነገር የለም። ይሁንና ግን እኔ ያው ደስ ብሎኛል። ምክንያቱም ደስ ያለኝ ብትቆጣም ለምን ሚዲያ ላይ አመጣኸው ብላ ብትቆጣኝም እውነት አላት። ማምጣት እኔም አልፈልግም ነበረ። ቢሆንም ግን አምጥቼዋለሁ። ልጅቷን ያው አልተናገርኩም፣ ማን እንደሆነች አልተናገርኩም። ግን ደግሞ ያው ትላንትም ማን እንደሆነች አልተናገርኩም። ሁላችሁም አታውቋትም። እኔና እሷ ብቻ ነው የምንተዋወቀው። ይሁንና ግን እኔ እንጃ የሆነ ሰዓት ላይ እያወራን እያለ የሆነ በቃ እንደማትፈልገኝ አይነት አዝማሚያ አይቼባታለሁ። የሆነ ሰዓት ላይ ደግሞ ያው አንድ ሰው ታውቃላችሁ የሚወዳትን ወይም ደግሞ ፍቅር ያለበትን ሰው በብዙ አይነት መልኩ ይመለከታል፣ እንደ ሳይኮሎጂካሊ ማለት ነው። እና እኔም ያው እንደ አንድ አፍቃሪ ምላሿን በጉጉት እየጠበቅኩ በነበረበት ሰዓት ላይ እሷ ያው ምላሹ የከፋ ነበረ። በጣም የተቆጣች፣ ከዚህ በፊት እያወራን እያለ በምትዘጋ ሰዓት እንኳን ለራሱ በቃ በሰላም ነበረ የምንለያየው። ዛሬ ግን ምንም በሰላም እንኳን ያልተለያየንበት፣ በፍቅር እንኳን ያልተለያየንበት ነገሮች ተፈጥረዋል ማለት ነው። እና እነዛን ደግሞ ማካከስበት ምን እንደማደርግ አላውቅም፣ እንዴት እንደምሆንም አላውቅም። ያው ታውቃላችሁ መቼም ማፍቀር አዲስ ነገር አይደለም፣ መፈቀርም አዲስ ነገር አይደለም።
እኔ ያው ከእኔ የሚጠበቀውን ነገር ነው ያደረኩት። እኔ ያው በፍቅር እንቀጥል ሳይሆን ኖርማል ወደ ትዳሩ አለም ገብተን የራሳችንን ህይወት መስርተን የራሳችንን መሰረት እንገንባ ነው የሚል ጥያቄ ነው እንግዲህ ያቀረብኩት ማለት ነው። እና እኔ ወደ ሚዲያ ላይም ማምጣት የማልፈልግበት ሁኔታ አለ። ሲቀጥል ትላንትና ከትላንት ወዲያ በሰራሁት ቪዲዮ ላይ የሆነች ልጅ መልስ ምናምን እየሰጠች አይቼ ነበረ እና ብዙ ልጆች ተቀይረሃል፣ ኮርተሃል እያሉኝ ነበረ ብዬ ቪዲዮ ሰርቼ ነበረ። በዛ ቪዲዮ ላይ እንግዲህ ችግር ያለበት ወጥቶ የሰራበት ሁኔታ ነው ያለው። እንግዲህ ያው ሁላችሁም ልታቋትም ትችላላችሁ፣ ላታቋትም ትችላላችሁ። ያው ግን ቪዲዮን ሰርታበታለች ማለት ነው። በጣም ደስ ብሎኛል። ቪዲዮን ስለሰራችበት በጣም ደስ ብሎኛል። ነገር ግን ደግሞ እኔ አሁንም አልኮራሁም። የምኮራም ሰው አይደለሁም። ኩራተኛም ሰው አይደለሁም። እኔ ያው ፍላጎቴ ያው የራሴን የሆነ ህይወት ኑሬ በደስታ ያለምንም መከፋት መኖርን ነው የምፈልገው እንጂ ሰውን ማስቀየም ማስከፋት አልፈልግም። ይሁንና ግን የተናገረቻቸው ንግግሮች እዛ ቦታ ላይ ከእኔ ላይ የመነጩ አልመሰለኝም። በእርግጥ ብዙ ልጆች ከዚች ልጅ ጋር ትላንት በእኔ ቪዲዮ ላይ በሰራችሁ ላይ ቀረቤታችንን ታውቃላችሁ። በጣም የምንጫወት የምንግባባ አሁንም ቢሆን እንደዛው የምንግባባና የምንጫወት ሰዎች ነን። እሷ ግን የሰራችበት አካሄድ ምንም ሰላም እንኳን እያልኳት እንዳልሆነ በየቤቷም ላይቭም ስትገባ ቤቷን እየመጣሁ እንዳልሆነ ሁሉ ስታወራ ነበረ እና እኔ እንደዛ አይነት ሰው አይደለሁም። በተመቸኝ ሰዓት ላይ ማንኛውም ሰው ጋር እሄዳለሁ። ባልተመቸኝ ሰዓት ላይ ደግሞ ምንም ማድረግ አልችልም። እሱ ያንቺ አመለካከት ነው ብዬ አልፋታለሁ። እኔ አሁን ዛሬ ስለሷ ማውራት አይደለም የመጣሁት፣ ስለራሴ የህይወት ጉዞ ነው ማውራት የመጣሁት ማለት ነው። ደስ ብሎኛል። በነገራችን ላይ በጣም ነው ደስ ያለኝ። ምን አይነት ምላሽ እንግዲህ በቪዲዮ ትመጣለች ወይስ አትመጣም ልጅቷ? እሱን አላውቅም። ያው ልጅቷ ዩቱበር ናት። እናንተም ልታቋትም ትችላላችሁ፣ ላታቋትም ትችላላችሁ። ያው ዩቱበር ናት። ዩቱበር ብትሆንም ትመጣለች ብዬ አስባለሁ። የኔም ቪዲዮ በምታይበት ሰዓት ላይ ምን አይነት ምላሽ መስጠት ከፈለገች፣ በምላሹ ላይ መልስ መስጠት ከፈለገች ልትመጣ ትችላለች። እርግጠኛ ነኝ እንደምትመጣም ማለት ነው። ነገር ግን የምትመልሺው ምላሽ እንደው አመርቂ የሆነ ውጤት ቢሆንና አብረን የምንኖርበትን መንገድ አመቻችተን ህይወታችን ቢቃና ብዬ ነው የምመኘው ማለት ነው። እና ይሁንና ግን በትላንትናው ቪዲዮ ላይ ያው መልስ ለመስጠት በውስጥ እንደመጣች እየነገርኳችሁ ነው ያለሁት። በጣም ነው ደስ ያለኝ። ግን ደግሞ ደስ ያለኝ ለምንድን ነው? ስለደወለችልኝ ብቻ ነው ደስ ያለኝ እንጂ ያን ያህል በፍቅራችን ዙሪያ ላይ ያወራችው ነገር የላትም። እንዳውም እኔና እሷ መስማማት እንደማንችል፣ አብረን መቀጠልም አብረን በፍቅር ህይወት መኖርም እንደማንችል ነው። ምክንያቱም ከዚህ በፊት እሷ የምታስበኝ በጓደኝነት ወይም ደግሞ ኖርማሊ የወንድምነት ህይወት ነው። ድንገት ደግሞ እኔ መጥቼ የፍቅር ጥያቄ በማቀርብበት ሰዓት ላይ ይሄ ነገር ተፈጥሯል ማለት ነው። እና አልፈርድባትም። ምክንያቱም እሷ እንደ ወንድምነት ነው እያየችኝ ያለችው፣ እኔ ደግሞ በፍቅር ህይወት ነው የማያት። ይሄ ነገር ደግሞ ከጊዜ ብዛት ይጣጣማል ብዬ አስባለሁ። መጣጣምም ይኖርበታል። እና ያ ነው የተፈጠረው በእኔና በሷ መሃል ማለት ነው። እና ዛሬም ቢሆን ስትደውልልኝ ያው እኔ አንተን እንደ ወንድሜ ነው የማስብህ። ለምንድነው እንደዚህ አይነት ንግግር ዩቲዩብ ላይ ወጥተህ ወይም ሶሻል ሚዲያ ላይ ልታወራ የፈለከው የሚል ጥያቄ ነው ያቀረበችው። እና እስቲ እናንተስ ምን ትመክሩኛላችሁ? እሷ ያው እንደ ወንድሟ ነው የምትመለከተኝ፣ እኔ ደግሞ ያው በፍቅር ዙሪያ ነው የምመለከታት። በፍቅር ሳይሆን ደግሞ ኖርማሊ ትዳራችንን መስርተን ልጅነት ሁሌም አይቀጥልም፣ እያረጀን ነው የምንሄደው። የራሳችን የሆነ ህይወት እንዲኖረን ነው የምፈልገው እንጂ እንደዚህ በባዶ በብቸኝነት አለም ውስጥ መቀመጥን አልፈልግም። እና እስቲ ምን ትመክሩኛላችሁ? ምክራችሁን እፈልጋለሁ። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች፣ ውድ ቤተሰቦቼ ለዛሬው የነበረን ቆይታ ይህን ይመስላል። በቀጣይ በሌሎች ሀሳቦች እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።